አንዳንድ ጊዜ ሰዎች ተመሳሳይ ፋይናንሻል ሁኔታ ውስጥ የፋይናንሻል ሁኔታቸው ወይ ደግሞ ፋይናንሻል አጋጣሚያቸው ተመሳሳይ ነገር ሆኖ ተቃራኒ ውሳኔ ወስነው ስቲል የሚፈልጉት ውጤት ሊመጣ ይችላል። አርት ነው ያልነው ለዛ። አንድን ሰው አድማጭ ስታደርጉ ያለውን ነገር ብቻ አይደለም ያንን ነገር ለማግኘት ምን ያህል ዋጋ ከፍሎ ይሆናል ብላችሁ ታስቡና ሰውየውንም ስራውንም ልታደንቁበት መንገድ። አንዳንዴ በእድል ገንዘብ ሊመጣ ይችላል፣ አንዳንዴ በስርቆትም ገንዘብ ሊመጣ ይችላል፣ በብዙ መንገድ ገንዘብ ሊመጣ ይችላል። ግን እነዚህ ሰዎች በዛ መንገድ እንዳመጡት ሳይሆን ለፍተው ዋጋ ከፍለው እንዳመጡት ነው አክት የሚያደርጉት። አንዳንዴ የሚበልጡን ሰዎች መሀል መሆን ጥሩ ነው። እነሱን ለመምሰል በእነሱ ልክ ለማደግ ራሳችን ፑሽ እናደርጋለን። ገንዘብ ደስታን አያመጣም። ደስታን የሚያመጣው ኤክስፔክቴሽን ወይ ደግሞ የምትጠብቁት ነገር ነው። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ መጽሐፍ በአዲስ ሀሳብ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። አሁን መድረክ ከታላቁ ደራሲ ከዘነበ ወላ ጋር ተመልሷል። እስከዛሬ እንግዲህ ይሄ ሶስተኛ ፕሮግራማችን ነው። ከተለያዩ ደራሲዎች ከተለያዩ ጸሐፊዎች ጋር ተሰብስበን መጽሐፍቶችን ዳሰሳ እያደረግን እየተወያየን ቆይተናል። በዚህኛው ዙር ግን በጣም ብዙዎቻችሁ ከምትወዱት ሶሻል ሚዲያም ላይ እንዲሁም በመጽሐፉ ከምታውቁት ከዘነበ ወላ ጋር በጣም ደስ የሚል ቆይታ ይኖረናል። እንግዲህ በብዙዎቻችሁ ጥያቄ መሰረት በዚህኛው ዙር ቀድመን መጽሐፉን እናገራለን። በአሁኑ ዙር ዳሰሳ የምናደርገው መጽሐፍ በንጉሴ አየለ የተጻፈውን ታላቁ ጥቁር የሚለውን መጽሐፍ ነው። እንግዲህ መጽሐፉን ያነበባችሁ ሰዎች በጣም ደስ የሚል መጽሐፍ እንደሆነ ተስፋ አደርጋለሁ። መጋቢት 4 ካፒታል ሆቴል የባህል አዳራሽ ውስጥ ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። አብረን እንገናኛለን። መጽሐፍት ዳሰሳ እናደርጋለን። ማንተዋወቅ ሰዎች ኔትወርክ እናደርጋለን። ግጥም የምንሰማበት፣ ከዛ አልፈን ደግሞ አሁን ያልኳችሁ መጽሐፍ ላይ የምንወያይበት አሪፍ ጊዜ አዘጋጅተናል። መጋቢት 4 በድጋሚ ካፒታል ሆቴል ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። ጓደኞቻችሁን ጋብዛችሁ ይህንም መጽሐፍ አንብባችሁ ወይ ደግሞ በተወሰነ መንገድ ዳሰሳውን አይታችሁ አብረን እንገናኛለን። መቅረት በምንም ታምር አይቻልም። እዚያ እንገናኝ። ለዛሬ ፕሮግራማችን ዳሰሳ ለማድረግ የመረጥኩት መጽሐፍ በሞርጋን ሃውሰል የተጻፈውን The Art of Spending Money የሚለውን መጽሐፍ ነው። እንግዲህ ከዚህ ጸሐፊ ጋር ከዚህ በፊት ታውቀናል ብዬ አስባለሁ። The Psychology of Money የሚለውን መጽሐፍ ዳሰሳ ስናደርግ በደንብ አውርተናል። እንደው ካልተሳሳትኩኝ 2 ዙር አድርገን ነው መጽሐፉን ዳሰሳ ያደረግነው እና The Psychology of Money የሚለው መጽሐፍ ላይ ወደ 18 የሚሆኑ ሀሳቦችን ጸሐፊ ያነሳል። 20 ምዕራፍ ነው ያለው። ግን መጀመሪያና መጨረሻ ላይ ያሉት 2 ምዕራፎች ኢንትሮዳክሽን ናቸው። ሁለተኛ ላይ መጨረሻ ላይ ያለው እንግዲህ ፋይናንስ ዓለም ውስጥ የነበረ ሰው ነው። የሆነ ላይ ቬንቸር ካፒታል ውስጥ የገባ ሰው ነው። ራሱ ደግሞ ኢንቨስተር ነው እና ከተለያዩ ቦታዎች ከስራ ልምድ ያገኛቸውን ነገሮች ነው ስለ ገንዘብ ማወቅ ያለብን ነገሮች ብሎ ጸሐፊው መጽሐፉ ላይ ያስቀመጠው። እዚህኛው መጽሐፍ ላይ ደግሞ The Art of Spending Money ይለዋል፣ ወይ ደግሞ ገንዘብ የማውጣት አርት ይለዋል እና በጣም ቀላል የሆኑ ሀሳቦችን ነው የሚያነሳው። እኔ እንደው ከዛኛው መጽሐፍ ትንሽ ወጣ ያለው ነገር ምንድነው፣ በጣም ሰፊ ሀሳቦችን ያነሳል። በጣም ብዙ ነገሮችን ከፋፍሎ ያስቀምጥና ግን ደግሞ ማዕከላዊ ሀሳቡን ብታዩት ቁጥብ የሆነ ግን ደግሞ ብዙዎቻችን በተለይ ስራ ዓለም እንደዚህ አይነት ዓለም ውስጥ ያለን ሰዎች ማወቅ ደግሞ መረዳት ያለብን ነገሮችን ያነሳል። መጽሐፉ ምንድነው የሚያወራው? እንግዲህ የመጽሐፉን ሀሳብ በተወሰነ መንገድ በገባኝ ልክ ላስረዳችሁ። ወደ ካልተሳሳትኩኝ 6 ወይ 5 የሚሆኑ ሀሳቦችን እናያለን። ካለን ሰዓት አንጻር እነዚህን ሀሳቦች ለማየት እሞክራለሁ። የመጀመሪያውን ሀሳብ እስኪ The Art of Spending Money ከምትለው ከቃሏ ራሱን ጀምር። ስፔንዲንግ መኒን ከአርት ጋር አገናኝቷል፣ ወይ ደግሞ ገንዘብ ማውጣት የሚባለው ነገር አርት አለው። ገንዘብ ማውጣት አርት ነው ወይ የሚል ጥያቄ እንድትጠይቁ ያደርጋቸዋል። ገና መጽሐፉ ገና መጀመሪያው ምዕራፍ ላይ ይህን ነገር ለማስረዳት ይሞክራል። ገንዘብ ማውጣት አርት ነው ይላል። አርት ማለት ምን ማለት ነው? ወይ ደግሞ የአርትስ ተቃራኒ ምንድን ነው ካላችሁ፣ ብዙ ጊዜ አርት የአርት ተቃራኒ ተብሎ የሚታሰበው ነገር ሳይንስ ነው። ሳይንስ የአርት ተቃራኒ ይባላል። እንግዲህ አርት ምንድነው? አርት ራሱ የራሱ ሳይንስ ነው የሚሉ ሰዎች አሉ። ግን ከምን አንጻር ነው ጸሐፊው እንደሚለው? ለምሳሌ አንድ ነገር ሳይንቲፊክ ነው ካላችሁ ወይ ደግሞ አንድ ነገር ሳይንስ ነው ካላችሁ እያላችሁ ያላችሁት ነገር አንደኛ በጥናት የተገኘ ነው እያላችሁ ወይ ደግሞ በጣም ብዙ ሪሰርቾች ተደርገው የተገኘ ነው። ሁለተኛ ደግሞ ከሪሰርቾቹ ተነስታችሁ የራሳችሁን ቲዮሪ የራሳችሁን ሜቶድ ማውጣት ትችላላችሁ ማለት ነው። ወይ ደግሞ አንድ ነገር የሆነበትን ምክንያት ካጠናችሁ በኋላ ያን ነገር ደግማችሁ ዱፕሊኬት ማድረግ ትችላላችሁ፣ ደግማችሁ መፍጠር ትችላላችሁ። ይሄ የምትፈጥሩበት ፕሮሲጀር አላችሁ። ሌላኛው ደግሞ ሳይንስ ራሱን የቻለ ቋንቋ ነው። ለምሳሌ ቁጥር ቋንቋ ነው አይደለ? 1 2 3 ልትሉ ትችላላችሁ። ቁጥሩን የምንጠራበት መንገድ ሊለያይ ይችላል። ግን አሃዝ የትም ቦታ ብትሄዱ ተመሳሳይ ነው። አንድ ከሆነ አንድ ነው። አንድን 2 አይለውም ሰው። ልክ እንደዛ ሁሉ ሳይንስ የትም ቦታ ሄዱ ዱፕሊኬት ሊደረግ ይችላል። ለምሳሌ ኬሚካል ዱፕሊኬት ሊደረግ ይችላል። እዚህ የሚሰራ ፊዚክስ
አሜሪካ ሂዱ፣ አውስትራሊያ ሂዱ፣ ኒውዚላንድ ሂዱ፣ ይሰራል። ብትዘሉ ምድር ትስባችኋለች። ብትዘሩ መሬቱን ከተንከባከባችሁ ታጭዳላችሁ። አየር አለ በየቦታው። በቃ ይጨልማል፣ ይነጋል፣ አመት ይሆናል። እነዚህ ሳይንስ ናቸው። የፊዚክስ አንደኛው አካል ቢሆንም ሳይንስ ነው። አንድ ነገር አርት ነው ስትሉ ግን አርት ሞሮፍ ወደ ሳብጀክቲቭ ይሄዳል። አርት ከሰው ሰው ይለያያል። ተመሳሳይ ነገር እያያችሁ የተለያየ ነገር ልትረዱ ትችላላችሁ። ለምን? ምክንያቱም አርት ፊክስድ የሆነ ትርጉም ላይኖረው ይችላል። ሰዎች በብዙ መንገድ ሊረዱት ይችላል። ክሬቲቪቲ ይፈልጋል። ክሬቲቪቲ ይፈልጋል ማለት እስካሁን ድረስ ያልነበረ ነገር አዲስ ነገር ኢኖቬት ልታደርጉ ትችላላችሁ። ሳይንስ ላይ እንደዛ አታደርጉም። ሳይንስ ዲስከቨር ነው የሚያደርገው። ዲስከቨር ያደርጋል። ዲስከቨር ካደረገው ነገር ደግሞ ተነስቶ ዱፕሊኬት ያደርጋል። የሆኑ ፓተርኖችን ነው ክሬት የሚያደርገው። አርትስ አዲስ ነገር ኢኖቬት ማድረግ ይችላል። ኢኖቬት ማድረግ ብቻ አይደለም፣ ያንን ነገር በፈለገው መንገድ ሊተረጉመው ይችላል። ለምሳሌ አብስትራክት ስዕሎችን ብታዩ ጸሐፊው ሳሊው በተረዳበት መንገድ ይሄ ማለት እንዲህ ነው ይላል። እናንተ በሌላ መንገድ ልትረዱ ትችላላችሁ፣ እሱ በሌላ መንገድ ሊረዳው ይችላል። ውስብስብ ነው ማለት ነው። አርት የሆነ የተሰመረለት መስመር የለው። ጸሐፊው ስፔንዲንግም እንደዛ ነው ይላል እና ጸሐፊው ይህንን አርት ብለን አሁን የገለጽነውን ነገር ወደ ገንዘብ ያመጣል። ገንዘብ ማውጣትም እንደዚሁ አርት ነው ይላል። ለምንድን ነው አርት ያልከው? ምክንያቱም ገንዘብ ማውጣት ይሄ ፊክስድ የሆነ የተሰመረለት መስመር ያለው ነገር ሳይሆን ሰዎች እንዳለንበት ሁኔታ ማኔጅ ሊደረግ የሚችል ነገር እንደሆነ ይነገራል። ማኔጅ መደረግ አለበት፣ ግን ደግሞ እንዳለንበት ሁኔታ ይለያያል። እንደውም እዚህ ጋር ትንሽ አስምሮ የሚያወራው ነገር አንዳንድ ጊዜ የተለያዩ ሚዲያ ላይ ሶሻል ሚዲያንም ጨምሮ ገንዘባችሁን በእንደዚህ አይነት መንገድ ማኔጅ አድርጉ፣ በእንደዚህ አይነት መንገድ አውጡ የሚል ነገር ይተላለፋል። እውነት ነው፣ መረዳቱ ማውቁ አይከፋም። ግን ሰዎች እንዳለንበት ሁኔታ ገንዘብ ስፔንድ የምናደርግበት መንገድ እንደሚለያይ ይናገራል። ኢንቨስትመንት ሴክተር ስትመርጡ የተለያየ ኢንቨስትመንት ሴክተር ልትመርጡ ትችላላችሁ። እቃ ስትገዙ የተለያየ እቃ ልትገዙ ትችላላችሁ። እንደውም አክሮ ምን ይሏል? አንዳንድ ጊዜ ሰዎች ተመሳሳይ ፋይናንሻል ሁኔታ ውስጥ የፋይናንሻል ሁኔታቸው ወይ ደግሞ ፋይናንሻል አጋጣሚያቸው ተመሳሳይ ነገር ሆኖ ተቃራኒ ውሳኔ ወስነው ስቲል የሚፈልጉት ውጤት ሊመጣ ይችላል። አርት ነው ያልነው ለዛ። ሳይንስ ቢሆን ተመሳሳይ ነው። አርት ግን ከሰው ሰው ይለያያል። ክሬቲቪቲ ይፈልጋል። አረዳዳችን ይለያያል። የምንፈልገው ውጤት የተለያየ ይሆናል። የመጀመሪያው ጸሐፊው እዚህ መጽሐፍ ላይ የሚናገረው ነገር ነው። ምንድነው? ገንዘብ ማውጣት፣ ገንዘብ ስፔንድ ማድረግ ራሱን የቻለ አርት ነው ይላል። ስለዚህ ከቦታ ቦታ ሊለያይ ይችላል፣ ከሰው ሰው ሊለያይ ይችላል። ለምድሮ ከዚህ ጀምረው ቀስ እያልን ስናሰፈው ትረዱታላችሁ። የመጀመሪያው ግን ሴልስ አርት ነው ይላል። ሁለተኛው ስለ ገንዘብ ማውጣት ጸሐፊው በደንብ እንደው እዚህ ላይ ቆይቶ ይናገራል። በተለይ እዚህ ሀሳብ ላይ ሴንሲቲቭ እንደሆነ ነው አይቻልም። ምክንያቱም ሳይኮሎጂ ኦፍ መኒ የምትለው ሀሳብ ላይ ካልተሳሳትኩ 2 ምዕራፍ አሁን በማወራችሁ ሀሳብ ላይ ኢንቨስት አድርጓል። እንደውም አንደኛው ምዕራፍ ቆይቼ ሜንሽን አደርጋታለሁ። ሁለተኛው ጸሐፊ የሚናገረው ሀሳብ አድሚሬሽን ቨርሰስ ኢንቪ ይሏል። አንድን ሰው አድማየር ስታደርጉና አንድ ሰው ላይ ኢንቪ ሲኖራችሁ የተለያየ ነው አይደል? አድንቆት ወይ ደግሞ አድናቆት፣ አድሚሬሽን ማለት አድናቆት ነው። ከዛ ኢንቪ ደግሞ ማለት ቅናት ነው። ምቀኝነት ልትሆን ትችላላችሁ፣ ግን ቅናት የሚለው ሀሳብ ሞር ይገልጸዋል። በሁለቱ መካከል ስላለው ልዩነት ጸሐፊው ያነሳል። ገንዘብ ከማውጣት ጋር ማድነቅና መቅናት ምን አመጣው? ጸሐፊው ምን ያመሰላችሁ? የትኛውን ውሳኔ ስትወስኑ ያንን ውሳኔ እንድትወስኑ የሚያደርጋችሁ ብዙ ነገሮች አሉ። ለምሳሌ ፋይናንሻል አሁን ያላችሁበት ሁኔታ ገንዘብ እንድታወጡ ሊያደርጋችሁ ይችላል። ወይ ደግሞ ኢንቨስትመንት ጌም ፖይንት እና ጌም ፖይንት ነግራችኋል። ትርፍ ለማግኘት ፈልጋችሁ የሆነ ነገር ኢንቨስት ልታደርጉ ወይ ገንዘብ ልታወጡ ትችላላችሁ። ግን ጸሐፊው ምን ያመሰላችሁ? ከነዚህ ሁሉ ነገሮች በላይ ገንዘብ እንድታወጡ ፑሽ የሚያደርጋችሁ አንድ ትልቅ ፋክተር ወይ ደግሞ አንድ ትልቅ ተጽዕኖ አምጪ ነገር ቢኖር ሰው ነው ይላል። ብዙ ጊዜ ገንዘብ ስናወጣ የምናወጣው በሌላ ነገር ላይ ተመስርተን አይደለም፣ ሰዎችን አይተን እና ጸሐፊው ሰዎችን አይተን ሁለት ነገር አይምሯችን ላይ ሊፈጠር ይችላል። የመጀመሪያው አድናቆት ነው ወይ ደግሞ አድሚሬሽን ነው። ሁለተኛው ደግሞ ኢንቪ ወይ ደግሞ ቅናት። ከአድናቆት ልጀምርላችሁ ወይ አድማየር ከማድረግ ምንድነው በሁለቱ መካከል ያለው ልዩነት? ሁለቱም ሰው ላይ ነው ዲፔንድ የሚያደርገው። ሰው ምን አለው፣ ሰው ምን አገኘ ከሚል ነገር ነው የምትነሱት። ግን አድሚሬሽን የምትለውን ፓርት ጸሐፊው ምን ያልመሰላችሁ? አንድን ሰው አድማየር ስታደርጉት ውጭ ያለውን አለባበሱን፣ ቤቱን፣ ስራውን የሆኑ ነገሮችን ታዩና አድማየር ስታደርጉ አይምሯችሁ ላይ ይመጣ ነገር አለ። እነዚህን ለማግኘት የሆነ ያህል ዋጋ ከፍሎ ሊሆን ይችላል ብላችሁ ታስባላችሁ። አንድን ሰው አድማየር ስታደርጉት ያለውን ነገር ብቻ አይደለም፣ ያንን ነገር ለማግኘት ምን ያህል ዋጋ ከፍሎ ይሆናል ብላችሁ ታስቡና ሰውየውንም ስራውንም የምታደንቁበት መንገድ ነው ወይ ደግሞ የምታደንቁበት ሂደት ነው የምንበለው። ሰውን አድማየር ስታደርጉ እንደዛ ነው። አድማየር ስታደርጉ ውጤቱ ብቻ አይደለም፣ ውጤቱ ለመምጣት ምን ያህል ዋጋ ተከፍሏል የሚሉትን ነገሮች ኮንሲደር ታደርጋላችሁ። ኢንቪ ሲሆን፣ ቅናት ሲሆን ዋጋ የተከፈለችው ነገር ትቀርና ውጤት ላይ ብቻ ትኩረት ታደርጋላችሁ። ያለው ውጫዊ ነገር፣ ያለው ልብስ፣ ትራቨል ሲያደርግ ምን ሲያደርግ እነዚህን ሁሉ ነገሮች ታዩና ኢንቪ ምንድነው መጨረሻ ላይ ክፋቱ? ሰውየው ዋጋ ከፍሏል የሚል ነገር ውስጥ አይደለም የምትገቡት። እሱን አለው እናንተ የላችሁ።
እሱ ከናንተ በሆነ ነገር ይበልጣችኋል። ሶ ባይ ዲፎልት አይምሯችሁ እሱ ያለውን ነገር መፈለግ ወደሚባለው ነገር ውስጥ ትገባላችሁ። ፈልጋችሁ አይደለም፣ በኋላ ወደ ቅናት ትሄዳላችሁ። ጸሐፊው እነዚህ ሁለቱም ነገሮች መካከል ያለው ልዩነት፣ አንዳንዴ ሰውን አይቶ የሰውን ነገር እንደዛ በሆን ብሎ መፈለግ ጥሩ ነው፣ ግን አድማየር ስታደርጉ ምን ይመስላችሁ? እዛ ቦታ ለመድረስ የከፈለውን ዋጋ ታስባላችሁ። በተለይ ደግሞ ስራ ዓለም ውስጥ ያላችሁ ሰዎች ይህን ታውቃላችሁ ብዬ አስባለሁ። ስራ ውስጥ የሌለ ሰው በቃ የሆነ ነገር የሆነ ሰው ያያል፣ እኔም እዛ መድረስ ፈልጋለሁ፣ እንዴት መልስ የለውም። ጀስት ቅናት የሚባለው ነገር ውስጥ ይገባል። ያንን ሰው ኮፒ ማድረግ ምን ማለት ነው? እድገታችሁ እስከምታየው ሰው ብቻ ነው። አድማየር ስታደርጉስ ነው እዛ ቦታ ለመድረስ ብዙ ዋጋ እንደከፈለ ስለምታውቁ እናንተም የሆነ ተነስቶ እንደሱ ለመስራት ትነሳሳላችሁ። ይህ ቅናት አይደለም፣ ይህ እንደውም መነሳሳት። እና ጸሐፊው ምን ይላል? ብዙ ጊዜ ሰዎች ገንዘብ ስፔንድ ሲያደርጉ የሚነሱት ከአድሚሬሽን አይደለም፣ አድማየር ከማድረግ አይደለም፣ ከቅናት ነው። ቅናት አይኖቻችሁ ነው የሚያጨልምባችሁ የሚል ሀሳብ ጸሐፊ ያነሳል። ምን ማለት ነው? ቅናቱ ስትገቡ አንደኛ አይምሯችሁ ላይ ኤርጀንሲ ይፈጠራል ይላል። ቅናት ማለት ዋጋ የከፈለውን ነገር ትተውን፣ ያ ኢግኖራንስ ነው በነገራችን ላይ። በቃ እንትና ይሄን አይል እዚህ ለመድረስ ይሄን ነገር አድርጓል የሚሉትን ነገሮች ትታችሁ በስት ውጤቱን ትፈልጋላችሁ። ይሄ ፍላጎት ደግሞ በቃ ከ1 ዓመት ከ2 ዓመት በኋላ ይመጣል። አሁን እፈልጋለሁ፣ ኤርጀንሲ ውስጥ ትገባላችሁ። ይሄ አንዳንዴ ከዛኛውም ሰው ጋር ሊያጣላችሁ ይችላል። አንደኛ። ሁለተኛ ጀስቲፊኬሽን ውስጥ ትገባላችሁ ይላል። ያንን ትፈልጋላችሁ። ለምን? አንደኛ ከኢጎ ይመነጫል፣ በቃ ስለምትፈልጉት። ሁለተኛ ከቅናት ይመነጫል። እሱ ኖሮት እንዴት ነው አይኖረኝ? ይሄ ሞኝ ሆናችሁ ገንዘብ እንድታወጡ። አንዳንዴ እንደውም ጻፉ ምን ይመስላችሁ? እንግዲህ እኛ ሀገር ውስጥ የለም ክሬዲት ካርድ የሚባል ነገር አለ። ሰዎች ተበድረው የሆነን ሰው ለመምሰል ሩቅ መንገድ ሲሄዱ ታያላችሁ። ጀስቲፋይ ታደርጉታላችሁ። ለምን? ስለሚገባችሁ። ለምን? እንትና ስላለ። ግን እሱ ጋር ብቻ አያቆም ጻፊ። ሌላኛው ኢሚቴሽን ውስጥ ትገባላችሁ። እንደው ተበድራችሁም ቢሆን የሆነ ሰው ለመምሰል ሞከራችሁ፣ ካላቅማችሁ ተለጥጣችሁ የሆነ ነገር ያዛችሁ፣ ከዛ ኢሚቴት ታደርጋላችሁ። ይሄ ነገር በቀላሉ እንደማይመጣ ሰው ያውቋል። ስለዚህ ዋጋ እንደከፈለ ሰው አክት ታደርጋላችሁ። አንድ ምዕራፍ አለ መጽሐፉ ከማን ምክር እንደምትቀበሉ ተጠንቀቁ የሚል the psychology of money፣ እዚህ ላይ ሳይሆን the psychology of money የሚለው መጽሐፍ እና ስለ ቢልጌት አወራ። ቢልጌት ለምንድነው ሀብታም የሆነው? ለምንድነው የደረሰበት ቦታ የደረሰው? ለምንድነው ማይክሮሶፍትን የፈጠረው ካላችሁ ብዙ ነገሮች አሉ። እውነት ነው፣ ክህሎት ሊኖሩት ይችላሉ። ግን እንደው ሚዛን ላይ ያስቀምጥ ብትሉኝ አለ ጻፊ፣ አብዛኛው ሚዛን የሚደፋው እድለኛ ስለሆነ ነው። ለምን? ምክንያቱም ቢልጌት በሚማርበት ጊዜ አንድ ታዋቂ ፓይለት ነበረ። እንግዲህ አሜሪካ ውስጥ ትልቅ ተዋጊ የነበረ ግን ደግሞ ወደ ምንድነው ስራውን ሲጨርስ ወይ ሪታየር አድርጎ ወደ ትምህርት ቤት የገባ ማለት እና በዛን ጊዜ ቢልጌት የሚማርበት ትምህርት ቤት ውስጥ ይሄ ሰው ያስተምር ነበር እና ኮሌጅ ሲገቡ ነበር ብዙ ጊዜ ተማሪዎች ኮምፒውተር የሚያገኙት እና ለምን ኮሌጅ ተማሪዎች ኮምፒውተር አያገኙም ብሎ ስሙን ተጠቅሞ እንግዲህ እንዳልኳችሁ አሜሪካኖች ደግሞ ለወታደሮቻቸው ትልቅ ቦታ ይሰጣሉ እና የእሱን ስም ተጠቅሞ ኮምፒውተር ሃይ ስኩል ውስጥ ገባ። ኢማጂን ሃይ ስኩል ውስጥ ኮምፒውተር ያለው ቢልጌት የነበረበት ትምህርት ቤት ብቻ ነው። ከነዛ መሃል ደግሞ ቢልጌት እድለኛውን አስተማሪዎቹም ይሰጡት ነበር፣ ኮምፒውተር ላይ ቆይ ነበር። እነዚህ ነገሮች መጡና የቢልጌት ክህሎት ሲጨመርበት ኦል ኦፍ ዘ ሰደን ማይክሮሶፍት የሚባለው ነገር ተፈጠረ። በጊዜ ሂደት ቢሆንም እድል አንዳንዴ በእድል ገንዘብ ሊመጣ ይችላል፣ አንዳንዴ በስርቆትም ገንዘብ ሊመጣ ይችላል፣ በብዙ መንገድ ገንዘብ ሊመጣ ይችላል። ግን እነዚህ ሰዎች በዛ መንገድ እንዳመጡት ሳይሆን ለፍተው ዋጋ ከፍለው እንዳመጡት ነው አክት የሚያደርጉት። ለምን? ምክንያቱም ያው ሰርቅ ያመጡ አትሉማ፣ ክላሲ የሆነ ታሪኩም ደስ አይልም። በቅናት የመጡ ሰዎች በቅናት ገንዘብ የሌላቸውን ነገር እንዳላቸው አክት ለማድረግ የሚሞክሩ ሰዎች አክት ያደርጋሉ። ወደ ምን? በቃ አድማየር መደረግ ይፈልጋሉ ማለት ልፋት አለ ተለፍቶን የመጣ ወደሚል ነገር ትገባላችሁ። ይሄ ምናልባት ለሾው ሊረዳችሁ ይችላል። ግን ይሄ እውነተኛውን ይሄ ከጀርባ ያለውን ነገር ስናያችሁ ጸሐፊው የማትወጡት ዕዳ ውስጥ ትገባላችሁ። ያለ አቅማችሁ ቤት ልትገዙ ትችላላችሁ፣ ግን የሊዝ ልታወጡ ነው። ፕሮፐርቲ ታክስ እኛ ሀገርም ተጀምሯል፣ ውጭ ሀገር አለ። ፕሮፐርቲ ታክሱ ልትገቡ ነው። የሜንቴናንስ ገንዘብ ልታወጡ ነው። ላግዠሪ እኮ ነው እጃችሁ ላይ ያለው፣ ግን ያንን ሜንቴን የምታደርጉበት አቅም የላችሁ። በጣም ውድ መኪና ልትገዙ ትችላላችሁ፣ የሜንቴናንስ አቅም የላችሁ፣ የነዳጅ አቅም የላችሁ። በጣም ደግሞ ትልቁ ወጪ የሚለው ጻፊ ኢንሹራንስ ነው። የኢንሹራንስ ወጪ የላችሁ። በጣም ትልቅ የሆነ ልብስ ልትለብሱ ትችላላችሁ፣ ግን የምታስቀምጡበት ላይኖራችሁ ይችላል። ያንን ሜንቴን ማድረግ ላትችሉ ትችላላችሁ። ላይፍ ስታይል ከዛ ጋር ላይመጣጠን ይችላል። አንዳንዴ በመጠን መኖር ጥሩ እንደሆነ ከዚህ ሀሳብ ትረዳላችሁ። እና ሁለቱን ነገሮች ለዩ። ሰውን አይቶ እንደ ሰው ለመሆን መሞከር ምንም ክፋት ላይኖረው ይችላል፣ ግን ሰውን አድማይር ማድረግ ነው እንጂ ሰው ላይ መቅናት ትልቅ ይሰራ እንደሆነ መጽሐፉ እንድትረዱ ይናገራል። ይህ እንግዲህ ብዙ ጊዜ ሰዎች ስፔንድ ስናደርግ ሰዎች ሞቲቬት ስለሚያደርጉ ነው ይህን ሀሳብ የሚናገረው። ቅናትና ሰውን አድማይር ማድረግ ፈጽሞ የተለያዩ እንደሆነ ጸሐፊው ያነሳል። ሶስተኛ ከዚህ መጽሐፍ ልትረዱት የምትችሉት ሀሳብ ኤክስፔክቴሽን ዲሳይድስ ሃፒነስ የሚለውን ቃል ነው፣ ወይ ደግሞ የሚለውን ምዕራፍ ነው። ኤክስፔክቴሽን ዲሳይድስ ሃፒነስ ማለት ነው። ብዙ ጊዜ ደስተኛ ሰው የሚሆነው ምን ሲሆን ነው? እንዲጠይቃችሁ ታውቃላችሁ?
ሰው አንዳንዴ ገንዘብ ሊል ይችላል። ገንዘብ እጁ ላይ ሲገባ የሚፈልገውን አይነት ደስታ የለውም። የሆነ ቤት ሊል ይችላል፣ ትዳር እንኳን ሊል ይችላል። ብዙ ነገሮች ኤክስፔክት ያደርግና እጁ ላይ ሲገባ ብዙ ደስተኛ አይሆን እና በጸሐፊው እንግዲህ ፎርሙላ ያስቀምጥላቸዋል። በጸሐፊው አገላለጽ ሰው ደስተኛ የሚሆነው ይላል ደስታ ማለት ወይ ደግሞ ሃፒነስ ኢዝ ኢኳል ቱ ይላል። አሁን ፎርሙላ ያስቀምጥላቸዋል። ሃፒነስ ኢዝ ኢኳል ቱ የመጀመሪያው ሪያሊቲ ይላል። ሪያሊቲ ሲቀነስ ኤክስፔክቴሽን። ደስተኛ መሆን ማለት ወይ ደስታ መሆን ማለት እውነተኛው ዓለም ላይ ወይ እጃችሁ ላይ ያለው ነገር ሲቀነስ የጠበቃችሁት ነገር ነው ይላል። ምን ማለት ነው? አሁን እጃችሁ ላይ ያለ የሆነ ነገር ሊኖር ይችላል። እጃችሁ ላይ ያ ነገር ሲገባ ኤክስፔክቴሽንም አብሮ ያድጋል። ስለዚህ እውነተኛው ዓለምና ኤክስፔክቴሽን ሲቀነስ ኔጌቲቭ ውስጥ ከሆነ እጃችሁ ላይ ሊገባ ይችላል፣ ግን ስቲል ደስታ ውስጥ ላትገቡ ትችላላችሁ። ወይ ቅናት ውስጥ ናችሁ ወይ ሌላ ነገር ትጠብቃላችሁ። በጻፉ አገላለጽ ገንዘብ ደስታን አያመጣም። ደስታን የሚያመጣው ኤክስፔክቴሽን ወይ ደግሞ የምትጠብቁት ነገር ነው ይላል። ስለ ኤክስፔክቴሽን አስፍቶ ይናገራል። አንዳንድ ጊዜ ሰዎች እንበልና ለምሳሌ አሁን በስራ ላምጣላችሁ። አይምሮ ላይ የመጣ ራንደም የሆነ ቁጥር ነው የምጠራላችሁ። አንድ መስሪያ ቤት ረጅም ጊዜ ቆያችሁ እንበልና ደሞዛችሁ የሆነ በቃ ወዴት እንበለው ወደ 10,000 ነው ብለን እናስብ። ደሞዛችሁ 10,000 ነው ብለን እናስብ። ኔት እጃችሁ ላይ የሚደርሱ 10,000 ነው እና ቆይታችሁ በቃ የስራ እድገት የደሞዝ ጭማሪ ይኖራል ሲባል እናንተ ኤክስፔክቴሽናችሁ 20,000 ይገባልኛል። መግለጫ ሲወጣ የተጨመረላችሁ 5,000 ብር ብቻ ነው። 15,000 ብር ደሞዝተኛው ናችሁ። ገንዘቡ እኮ ተጨምሯል፣ የሆነ እኮ ቫሊዩ አዳርጓል። ግን የጠበቃችሁት 20 ስለሆነ የተጨመረላችሁ 5 ብቻ ነው። 5,000 ብቻ ነው የጨመረላችሁ። መጨመሩ ቫሊዩ የለውም ይላል። ደስተኛ ያደርጋችሁም። ለምን? ስናቀናንሰው ኤክስፔክቴሽኑ በልጧል። አንዳንድ ሰው ግን ስታዩት በቃ ከእናንተ በታች እኮ ያለ ሰው ሊሆን ይችላል። ከ2,000 ደሞዝ ወደ 5,000 ሲገባ ደስተኛ ሊሆን ይችላል። አንዳንዱ እናንተ ያላችሁበት 10,000 ብር እጃችሁ ላይ ያለችው 10,000 ብር እሱ 10,000 ብር መግባት ለእሱ ታምር ሊሆን ይችላል። ከ5,000 ወደ 10 መግባት ደስተኛ የሚያደርጋችሁ ሌላ ነገር ሳይሆን ኤክስፔክቴሽናችሁ ነው። እና ስፔንድ ከማድረጉ ይልቅ ኤክስፔክት የምታደርጉትን ነገር ማኔጅ አድርጉ የሚል ሀሳብ ጻፊ ይናገራል። በተለይ እዚች ሀሳብ ላይ አስምሩል። ኤክስፔክቴሽን ሰዎችን ደስተኛ ያደርጋል። ሰው ምንም ሳይኖረው ለምንድነው ደስተኛ የሚሆነው? ኤክስፔክቴሽን ሎው ስለሆነ። ሰው በጣም ብዙ ገንዘብ ኖሮት ለምንድነው ደስተኛ የማይሆነው? ምክንያቱም ያ ገንዘብ ሲመጣ ኤክስፔክቴሽናችሁ አብሮ ይጨምራል። 10,000 ብር ሲኖራችሁ የሆነ ያህል ገንዘብ ሲኖራችሁ ሌቭላችሁ በቃ አብሯችሁ ካሉ ሰዎች ጋር ይቀየራል። ግን ደግሞ እዛ አትቆዩ፣ የሚበልጣችሁን ሰዎች ታያላችሁ። ኤክስፔክቴሽናችሁ ያድጋል። እጃችሁ ላይ የሚገባው ገንዘብ እየወረደባችሁ እንዳይመጣ መጽሐፉ ይናገራልና በተቻላችሁ መጠን ኤክስፔክቴሽናችሁን ቀይሩት። ስለ ሎተሪ እዚህ መጽሐፍ ላይ ያነሳል። አንዳንድ ጊዜ ሰዎች ድንገት በቃ ሎተሪ ሲወጣላቸው በቃ ኤክሳይትመንት ይሞላቸዋል። በቃ they will be happy ግን for short term ለአጭር ጊዜ የምትቆይ ደስታ ነች ይላል። ለምን? ምክንያቱም ገንዘቡ እጃቸው ላይ ሲገባ ከኤክስፔክቴሽናቸው በላይ ነው። ሪያሊቲው እውነተኛው ዓለም ላይ ያለው ነገር ከኤክስፔክቴሽናቸው በላይ ነው። ግን ያ ገንዘብ ይቆይና ደስታው ወይ ደግሞ ፍላጎቱ ሌላ መንጠራራት አይደል? ከእናንተ የሚበልጡ ሰዎችን ስታዩ ገንዘቡ አልሞላ ይላቸዋል፣ ገንዘቡ አልበቃ ይላቸዋል። እና ምን ታደርጋላችሁ? እዚህ መጽሐፍ ላይ ስፔንድ ታደርጋላችሁ የሆኑ ሰዎችን ለመምሰል። ለዚህ ነው ሎተሪ ወጥቶለት ደስተኛ የሆነ ወይ ሎተሪ ወጥቶለት ህይወቱ የተለወጠ ሰው አናቅ የሚባለው። ለዚህ ነው ለመሆን ስትጣደፉ ኢንካም የላችሁ የሆነ ሳለ ባንክራፕሲ ውስጥ ትገባላችሁ፣ ኪሳራ ውስጥ ትገባላችሁ። ለዚሁ የዳረጋችሁ ማን? ኤክስፔክቴሽናችሁ። ሰው የምትጠብቁትን ነገር ሁል ጊዜ ለማውረድ ሞክሩ። አንዳንዴ በነገራችን ላይ እንዲህ ይባላል፣ ኤክስፔክት የምታደርጉትን ነገር አውርዳችሁ የምታገኙት ነገር ሲበልጥ ይሻላል። እሱ እንደውም እጥፍ ድርብ ደስታ ነው። ምክንያቱም ከጠበቃችሁ በላይ የሆነ ነገር እጃችሁ ላይ እየገባ ስለሆነና እዚህ መጽሐፍ ላይ ጻፊ አስምሮ የሚናገረው ነገር በተቻላችሁ መጠን ይሄ ኤክስፔክቴሽናችሁን ሊሚት ለማድረግ እንድትሞክሩ ይናገራል። እንደው አንድ ሀሳብ እዚህ ላይ እናገረዋለሁ ብዬ ያላሰብኩትን ሀሳብ ነው፣ ግን እንዲ አይምሮ ላይ ስለመጣ ልናገር። ብዙ ጊዜ ሰዎች በገንዘብ ደስታን ለማምጣት ይሞክራሉ፣ ግን ጻፊው ገንዘብ ትልቁ ሊሰጣችሁ የሚችለው አንድ ነገር ቢኖር ፍሪደም የሚባለው ነገር ወይ ደግሞ ነፃነት የሚባለው ነገር ነው የሚል ሀሳብ ጻፊ ያወራል። ትዝ ካላችሁ ሳይኮሎጂ ኦፍ መኒ የሚል መጽሐፍ ዳሰሳ ሳደርግ ምን ብዬ ነበር? ማኒ ኢን አ ካር ፓራዶክስ የሚል ሀሳብ አውርቼ ነበር፣ ወይ መኪና ውስጥ ያለው ሰውዬው ፓራዶክስ። ስለዚህ ሰው ሲያወራ መጽሐፉ ምን አለ? አንድ ሰው ነበር ሀብት እያከማቸው ሲሄድ ሰዎች ፊት ለመታየት በቃ ሰዎች እንዲያደንቁት በጣም ውድ የሆነ መኪና ገዛ እና ሰዎች ሲያዩት በቃ እውነትም የሚፈልገውን አቴንሽን አገኘ። ግን ሰዎች ትኩረታቸው ሰውየው ላይ ሳይሆን መኪናው ላይ ነው። አይታችሁ ከሆነ በጣም ውድ የሆነ ነገር እጃችሁ ላይ ሲጋ በጣም ውድ የሆነ ነገር እጃችሁ ላይ ሰው ላይ በጣም የሚያምር መኪና ስታዩ ሰውየው አትሉም፣ አድማይር አታረጉም። ቅናት ውስጥ ነው የምትገቡት አይደል? መኪናውን እኮ እኔም ቢኖረኝ ነው የምትሉት። ውድ የሆነ ሰዓት ያደረገ ሰው ስታዩ ሰዓቱ ላይ ነው እንጂ ሰውየው ላይ አይደለም ትኩረታችሁ። ይሄ ብዙ ጊዜ ከቅናትም ጋር ይገናኛል። ገንዘብ ለግዠሪ በሆነ ነገር ራሳችሁ ልታስደስቱ አትችሉም፣ የሰዎችንም ትኩረት ልታገኙ አትችሉም። ከዛ ይልቅ ግን ገንዘብ አንድ ሊሰጣችሁ የሚችለው ነገር ፍሪደም ነው። ገንዘብ ሊሰጣችሁ ነገር
ነፃነት ነው። ፍሪደም ማግኘት ማለት ማለት ነው እረፍት ስትፈልጉ እረፍት ታገኛላችሁ ወይ ከሆነ ፍሪደም። አንዳንዴ ኢንቨስት አድርጋችሁ በጣም ብዙ ገንዘብ ተከማችቷል የምትሰሩ ቦታ ላይ ነፃነት፣ ቤተሰብ ሲታመም ማሳከም ትችላላችሁ ወይ? ነፃነት አላችሁ ወይ? በጊዜ እንደው ሪታየር ላድርግ ካላችሁ ጻፊ የሚያደርገው ሀሳብ በጊዜ ጡረታ ልውጣ ካላችሁ እንደው በአርባዎቹ አካባቢ በአርባዎቹ መጨረሻ ጡረታ ልውጣ ካላችሁ ያንን ለማድረግ አቅም አላችሁ ወይ? ካላችሁ እናንተ ፍሪደም አላችሁ። ገንዘብ ሊሰጣችሁ የሚችለው ትልቁ ነገር እሱ እንደሆነ መጽሐፉ ይናገራል። ከዛ ውጭ ግን ያለው ነገር አሁን ከነገርኳችሁ ውጭ የሆኑ ነገሮች ኤክስፔክቴሽናችሁን ያሳድጉና እውነተኛው ዓለም የፈለጋችሁትን ያህል አልመጣ ይላሉ። ሲቀናነስ ኔጌቲቭ ውስጥ ይገባል እና ይሄ ወደ ዲፕሬሽን ውስጥ ገባላችሁ፣ አልሞላ ወደሚል ህይወት ውስጥ እንደምትገቡ መጽሐፉ ይናገራል። በተቻላችሁ መጠን አንድና አንድ ነገር አድርጉ ይላል። ምን? ኤክስፔክቴሽናችሁን ዝቅ አድርጉ። ሪያሊቲው ሲበልጥ ያኔ ደስተኛ መሆን እንደምትችሉ መጽሐፉ ይናገራል። አራተኛ ከዚህ መጽሐፍ የምትወስዱት ሀሳብ ኤክስፒሪየንስ ኦቨር ቲንግስ የሚል ሀሳብ። ኤክስፒሪየንስ ኦቨር ቲንግስ። ሰዎች ብዙ ጊዜ ገንዘብ እጃቸው ላይ ሲገባ አንደኛ ደስታን በቁሳቁስ ለመተካት ይሞክራል። ቁሳቁሶች ደስታ ሊሰጠኛል ብሎ የሚል ኤክስፔክቴሽን አይምሯቸው ውስጥ እንደሚፈጠር መጽሐፉ ይናገራል። እና ከዚህ የተነሳ በቃ የተለያዩ ቁሳቁሶችን ይገዛሉ። ምን ይላሉ ግን እጃቸው ላይ ገብቶ ባዶነት ይሰማቸዋል። ግን ጸሐፊው ያመሰላችሁ ደስተኛ መሆን የምትፈልጉ ከሆነ ከገንዘብ የምትፈልጉትን ነገር ማምጣት ከፈለጋችሁ የመጀመሪያ ኤክስፔክቴሽናችሁን ቀንሱ ነው። ግን ከኤክስፔክቴሽን ከመቀነስ ደግሞ አልፎ በተቻላችሁ መጠን ገንዘቡ እጃችሁ ላይ ሲገባ የተለያዩ ቁሳቁስ ከመግዛት ይልቅ ኤክስፒሪየንስ ላይ ትኩረት አድርጉ ይላል። ኤክስፒሪየንስ ማለት ሚሞሪ ማለት በኋላ ዞር ብላችሁ ስታስታውሱ ደስ ሊላችሁ የሚችል ነገር ላይ ገንዘባችሁን ለማፍሰስ ሞክሩ። ለምሳሌ ቫኬሽን ሊሆን ይችላል። ገንዘብ እጃችሁ ላይ ሲገባ ቫኬሽን ከቤተሰቦቻችሁ ከምትወዷችሁ ሰዎች ጋር ውጡና ጊዜ አሳልፉ። ምን ያህል መሰላችሁ? ይሄኛው አሁን እንበልና እጃችሁ ላይ ባለችሁ በትንሽ ነገር ከቤተሰቦቻችሁ ጋር ወጣችሁ፣ በላችሁ፣ ተዝናናችሁ። ይሄ ሚሞሪ ነው አይደል? አይምሯችሁ ላይ የሚቀመጥ ነው። ይሄ ነገር ጊዜ እንደ ጊዜ ምንድን ነው እድሜ በሄደ ቁጥር እያረጃችሁ መጣችሁ። እድሜ በገፋ ቁጥር ወደኋላ ስታዩት እንደውም የምትደሰቱበት ይሆናል። አፕሪሺየት ያደርጋል ማለት ዋጋው እየጨመረ ይሄዳል። ለልጆቻችሁ ጥሩ ነው፣ አሪፍ ኢንቨስትመንት ነው፣ ለጤናችሁ ጥሩ ነው። እናንተ የምትደሰቱበት እቃ እስከገዛችሁ እንበልና የሆነ ንብረት ገዛችሁ እንበል፣ ንብረት ዲፕሪሺየት ያደርጋል። ዋጋው ከጊዜ ጊዜ እየወረደ ነው የሚመጣው። ሚሞሪ ግን አፕሪሺየት ያደርጋል። ወይ ሚሞሪ ዋጋው ከፍ ይላል፣ እቃ ግን ዋጋው እየወረደ ይሄዳል። ስለዚህ ኤክስፒሪየንስ ላይ ገንዘባችሁን አፍሱ የሚል ሀሳብ ጸሐፊው እንደሚያነሳ እዚህ መጽሐፍ ላይ ታያላችሁ። በተለይ እዚህ ላይ ትኩረት አድርጉ። ብዙ ገንዘብ አጠራቅሞ ማይበላውን ገንዘብ የሚያጠራቅም ብዙ አይነት ሰው አለ። ወይ ደግሞ የማይጠቀም በቃ ዛሬ ለብልጭ ሰዎችን ኢምፕሬስ ለማድረግ አንዳንዴ ከቅናትም የሚነሳ ነገር አለ። ሰዎችን ኢምፕሬስ ለማድረግ የተለያዩ ነገሮችን ያከማቻል። ደስታ የለውም። ጀስት ቁጭ የሚልበት ነገር ይሆናል። የምር ደስተኛ መሆን የምትፈልጉ ሰዎች ካላችሁ ባላችሁ ገንዘብ እንግዲህ ስፔንድ ለማድረግ አይደል፣ ስለ ስፔንዲንግ ነው የምናወራው። እጃችሁ ላይ ባለ ነገር ኤክስፒሪየንስ ላይ ገንዘባችሁ እንድታፈሱ መጽሐፉ ይናገራል። እንዳልኳችሁ ቫኬሽን ትራቨል ማድረግ ሊሆን ይችላል፣ ከቦታ ቦታ መንቀሳቀስ አንድ ነገር ሊሆን ይችላል። ለርኒንግ እና ስኪል ላይ ገንዘባችሁን አፍሱ ይላል ጸሐፊ። ይሄም ራሱ አፕሪሺየት የሚያደርግ ነገር ነው አይደል? ዛሬ ትማራላችሁ ወይ ደግሞ ዛሬ የሆነች ክህሎት ለመሰልጠን ገንዘብ ታወጣላችሁ። ይሄ ክህሎት በኋላ አድጎ እናንተን ይክሳችኋል። የምትማሩት ነገር የሆነ ሰዓት ላይ ይጠቅማችኋል። ትምህርት ላይ ገንዘባችሁን ኢንቨስት እንድታደርጉ መጽሐፉ ያነሳል። ሶሻል ኤክስፒሪየንስ ላይ ገንዘባችሁን አፍሱ ይላል። ቤተሰብ ሊሰበሰብ የሚችል ከጓደኞቻችሁ ጋር ጊዜ ልታሳልፉ የምትችሉበት ነገር፣ ከልጆቻችሁ ጋር ከትዳር አጋራችሁ ጋር ጊዜ ማሳለፍ የምትችሉባቸው ነገሮች ላይ ገንዘባችሁን አፍሱ። ትራቭል አድርጉ፣ ቦታ አየር ቀይሩ፣ ትምህርት ላይ፣ ከዛ ደግሞ ከቤት ሶሻል ኤክስፒሪየንስ ከምትወዳቸው ሰዎች ጋር ገንዘባችሁን ኢንቨስት ለማድረግ ነው። አንደኛ እናንተም አይሰማችሁም በነገራችን ላይ እንዲህ ስታደርጉ። እንደው ጊዜ እዛ ደረጃ ላይ አድርሰን ነው ገንዘብ ማጠራቀም ምናምን የሚባለው ነገር። አሁን ቫኬሽን ምናምን ስለ አንዳንድ ሰው እስኪ እዛ ያድርሰኝ ልትሉ ትችላላችሁ። ያድርሰን አሜን። ግን እጃችን ላይ ባለው ነገር እንደዚህ አይነት ነገር ላይ ገንዘባችን ኢንቨስት ካደረግን አንደኛ ለሚሞሪ ጥሩ ነው፣ ለጤናም ጥሩ ነው። ዙሪያችን ካሉ ሰዎችም ጋር ደግሞ ፖዚቲቭ የሆነ ኤክስፒሪየንስ መፍጠር እንደምንችል መጽሐፉ ይናገራልና ገንዘብ እጃችሁ ላይ ሲገባ ይሄ የሚታይ ብልጭልጭን ከማከማቸት ይልቅ በተቻላችሁ አቅም ይላል ጸሐፊው ኤክስፒሪየንስ የሚዘልቅ አይምሯችሁ ላይ ለትውስታ የሚሆን ነገር ላይ ገንዘባችሁን እንድታፈሱ ጸሐፊው ይናገራል። አምስተኛ ከዚህ መጽሐፍ ልትረዱት የምትችሉት ነገር ኮሚትመንት ኢዝ ኤ ስኪል የምትል ሀሳብ ነች። ኮሚትመንት ኢዝ ኤ ስኪል። እዚህ ምዕራፍ ላይ የምትረዱት ነገር ምንድን ነው? አንዳንዴ ገንዘብ እጃችሁ ላይ ስላለ ብቻ ስፔንድ ማድረግ አለባችሁ ማለት አለ። ብዙ ነገሮች መታቀድ አለባችሁ አይደል? አሁን ገንዘብ ስለማውጣት ማውጣት የሚል ሀሳብ ብቻ እያወራ ያለሁት እንግዲህ የመጀመሪያው ሳይኮሎጂ ኦፍ መኒ የሚለው መጽሐፍ ስለማግኘት ነው፣ ገንዘብ ስለመሰብሰብ። አሁን ግን የምታወጡትን ነገር ዲሲፕሊን እንደሆናችሁ አስተውላችሁ አውጡ የሚል ምዕራፍ ስለሆነ ጸሐፊ እያወራ ያለው
ከዛ አንፃር ያሉትን ነገሮች ነው እያነሳን ያለነው። ኮሚትመንት ኢዝ ስኪል ሲል ጸሐፊው በተቻላችሁ መጠን ገንዘብ እጃችሁ ላይ ስለገባ ብቻ አውጡ የሚል አይነት መርህን አይደለም ጸሐፊው እዚህ ጋር እየተናገረ ያለው። ይሄ ውሃ ልክ የሆነች ምዕራፍ ነች። አሁን ማውራት ባላንስ እንድታደርጉ በተቻላችሁ መጠን ፕሪንሲፕል አሁን መጀመሪያ ምዕራፍ ላይ የተናገራቸውን ነገሮች አንሱ። ገንዘብ የምታወጡት መቼ ነው? አንዳንዴ እጃችሁ ላይ ስለገባ ወይ ስላተረፋችሁ ብቻ ሲሆን አኪሙሌት መሆን አለበት። ከተከማቸው ላይ ነው መውጣት ያለበት። ፋይናንስ ላይ እንደ መርህ ይነገራል። አንድን ነገር 2-3 ጊዜ መግዛት ካልቻላችሁ፣ ለምሳሌ የሆነ ዕቃ መግዛት ከፈለጋችሁ ያንን 2-3 መግዛት ካልቻላችሁ ገንዘባችሁን አታውጡ ይባላል። አፎርድ ማድረግ አትችሉ። ከዛ ውጭ ያለው ይሄ ስኬርሲ እየተሳቀቃችሁ ነው የምታወጡት። ኮሚትመንት ኢዝ ስኪል ሲል ጸሐፊው በተቻላችሁ መጠን ኢንካም እና የምታስገቡትና የምታወጡትን ነገር ባላንስ አድርጉ የሚል ሀሳብ ነው እያነሳ ያለው። ይሄ ለምታወጡት ነገር ኮሚትድ እንደምትሆኑ፣ ደስተኛ ለሚያደርጋችሁ ነገር ኮሚትድ እንደምትሆኑት ሁሉ ለቁጠባም ኮሚትድ ነው። በጣም ትልቅ ስኪል ይሄኛው እንደሆነ መጽሐፉ ይናገራል። ከዛ ያለፈ ደግሞ እኛ ሀገር ውስጥ እንትን የምትባል ነገር አለች አይደለ? ሁሉ አማረሽን ገበያ አታውጣት እንደሚባለው የሆነ ነገር ላይ ስፔንድ ለማድረግ ካቀዳችሁ ከዛ ኮሚትመንት አልፋችሁ እንዳትወጡ ጸሐፊው አስምሮ ይነግራችኋል። በቃ እንትን ላይ ገንዘብ አወጣለሁ ካላችሁ ሌላ ነገር ኤክስፔክት አታርጉ። ገንዘብ እንኳን የሚያስወጣችሁ ሌላ ነገር እንኳን ቢፈጠር በተቻላችሁ መጠን ራሳችሁን ዲሲፕሊን ለማድረግ እንድትሞክሩ ጸሐፊው ይናገራል። ቅርብ ጊዜ አንድ መጽሐፍ ዳሳ አድርጌ ነበር አይደል? ምንድነው ፕሬዲክታብሊ ኢራሽናል የሚል መጽሐፍ። አንዳንድ ጊዜ ውጭ ያለው ማርኬቲንግ እንግዲህ እነሱም ስራቸው ነው። ማርኬቲንግ ላይ የምትሰሩም ሰዎች እዚህ እንዳላችሁ እንደምታዩት ተስፋ አደርጋለሁ። ይሄ ውጭ የምታዩት ነገር ማርኬተሮች፣ ሁሉም ነገር እኔ ላይ ገንዘብን አፍስ የሚል ነው። ውጭ ያለው ድምፅ ሁሉም አምጣ የሚል። እናንተ በምን አይነት መንገድ ገንዘባችሁ ማውጣት እንዳለባችሁ ካልተረዳችሁ፣ ፕላን በምታደርጉት መንገድ ካልሄዳችሁ፣ ስላላችሁ ብቻ የምታወጡ ሰዎች ካላችሁ የሆነ ሳለ ዕዳ ውስጥ ትገባላችሁ። አያምጣውና ድንገተኛው ነገሮች ገንዘብ ከኪስ ያስወጣሉ አይደል? አያምጣው እንዳልኩኝ የጤናው ችግር ሊሆን ይችላል። ማጠብቁት ወጪ ሊመጣ ይችላል። ስራ ላይ ኤክስፔክት ማታደርጓቸው ብዙ ነገሮች ይመጣሉ። ለነዛ ራሳችሁን ፕሪፔር ለማድረግ ኮሚት አድርጉ። በቃ ይሄ ገንዘብ ይወጣል፣ ይሄ ገንዘብ ለዚህ፣ ይሄ ገንዘብ ለዚህ፣ ይሄ ገንዘብ ለዚህ። ከዛ ያለፈ ነገር እንዳታደርጉ መጽሐፉ ይናገራል። ምክንያቱም ገንዘብ ስፔንድ ማድረግ ልክ እንደ ሱስ ነው። ከተለያየ ነገር ሱስ እንደሚይዛችሁ ሁሉ ገንዘብ ማውጣት ሱስ ነው፣ ራሱ የቻለ ሱስ ነው። አንድ ጥናት ሰሞኑን እያየሁ ነበርና ከተለያዩ ሱሶች በላይ በጣም ከባድ የሚባለው ሱስ የቁማር ሱስ ነው አሉ። ይሄ በጣም ከባድ ዶፓሚን ሰውነታችሁ ላይ የሚለቀው እና በጣም ትልቅ አርቲስቶች የሆነ ሰዓት ላይ ፌል አደረጉ ሲባል ካያችሁ አብዛኞቹን የጣላቸው ቁማር ነው። የገንዘብ ማውጣት መቆመር ውስጥ የሆነ ትልቅ ዶፓሚን አለ። ገንዘብ ማውጣትም እንደዛ ነው። ስታወጡ የሆነ ነገር ጌን ስታደርጉ ለትንሽ ጊዜ ለምትቆይ ዶፓሚን አንዳንድ ጊዜ በጣም ብዙ ገንዘብ ኤክስፔንድ እናወጣለን። በኋላ ደግሞ ተመልሳ ዋጋ እንደምታስከፍለን መጽሐፉ ይናገራል። ስድስተኛ የመጨረሻ ከዚህ መጽሐፍ ልንወስድ የምንችለውን ሀሳብ መጨምርላችሁ ነገር spend boldly on what matters የሚለውን ሀሳብ። spend boldly on what matters አስፈላጊ ነው ብላችሁ ላመናችሁት ነገር። አሁን ኮሚትመንት ኢዝ ስኪል የሚለው ሀሳብ እንዳያሳቃችሁ እዚህ ላይ ደግሞ ይመጣና አሁን ያስፈልጋል እዚህ ነገር ላይ ኮሚትድ ሆናለሁ ብላችሁ ያሰባችሁት ነገር አለ። እዛ ላይ ቦልድ ሆናችሁ ኢንቨስት እንድታደርጉ መጽሐፉ ይናገራል። ለምሳሌ ምን ላይ ነው ኢንቨስት ማድረግ ያለብን? ቅድም ስለ ኤክስፒሪየንስ አውርቻችሁ ነበር አይደል? ኤክስፒሪየንስ ላይ ገንዘባችሁን አውጡ ካለን ቁሳቁስ ከመሰብሰብ ይልቅ ከቤተሰብ ጋር ጊዜ አሳልፉ፣ ከቤተሰብ ጋር ገንዘብ አውጡ፣ ለመማር ገንዘብ አውጡ፣ ከቦታ ቦታ ትራቭል ለማድረግ ገንዘብ አውጡ። እዚህ ላይ ቦልድ ሆናችሁ ገንዘብ እንድታወጡ መጽሐፉ በተለይ አስምሮ ይናገራል። ትርፉ ትልቅ ስለሆነ ሰው ታተርፋላችሁ፣ ጤና ታተርፋላችሁ። ጤናም ላይ ኢንቨስት ማድረግ አንድ ነገር ነው፣ ራሱን የቻለ ትልቅ ነገር እንደሆነ መጽሐፉ ይናገራልና በተቻላችሁ መጠን ኮሚት የምትሆኑበትን ነገር ወቁ። ግን የሚያስፈልጉ ነገሮች አሁን ቅድም ያልኳቸው አስፈላጊ ነገሮች የተባሉት ላይ በደንብ ይሄ ፎከስ አድርጋችሁ ቦልድ ሆናችሁ ሳትሳቀቁ ገንዘባችሁን እንድታወጡ መጽሐፉ ይናገራል። ሪተርኑ ትልቅ ስለሆነ አሮይ የሚባል ነገር አለ አይደል? ሪተርን ኦን ኢንቨስትመንት የሚባል ነገር አለ። ገንዘብ አውጥታችሁ ምን ያህል ይክሰኛል? በገንዘብ ባትካሱ በተለያየ ነገር ሊክሳችሁ እንደሚችል መጽሐፉ ይናገራል። ግን የመጨረሻ አንድ ነገር ሀሳብ ላንሳና ልጨርስ። ገንዘብ ስታወጡ በኤኒ ሚንስ ስፔንድ ስታደርጉ ይሄኛው አርት አይደል ያለው መረዳት ግን ያለባቸው ነገሮች አሉ። አሁን ስለ ፕሪንሲፕል ነው የምናወራው። እንዲያርጉ እያለ ሳይሆን ጻፊ ያለው እዚህ ላይ ኢንቨስት አድርጉ፣ እዚህ ላይ ኢንቨስት አታርጉ ሳይሆን ጻፊ እያለ ያለው አሁን ሁላችንም ልንተገብረው የሚገባ ልናየው የሚገባ ነገሮች ናቸው። 4 ነገሮችን ላንሳላችሁና ጨርሳለሁ። ገንዘብ ስፔንድ ስታደርጉ ኢንቨስትም ስታደርጉ ሊሆን ይችላል። ማወቅ ያለባቸው ነገር የመጀመሪያው ምን እንደምትፈልጉ ለማወቅ ሞክሩ የሚል ሀሳብ ጻፊ ያነሳል። ምንድን ነው የምትፈልጉት? ለምንድን ነው የምትፈልጉት? ይሄ ክሊር የሆነ ሪዝን ይኖራችሁ። ምክንያቱም አንዳንድ ጊዜ ፍላጎት ከውጭ አውትሶርስ ይሆናል አይደል? ከውጭ ሊመጣ ይችላል።
ሁኔታ ኢንፍሉዌንስ ሊያደርጋችሁ ይችላል። ትሬንድ ኢንፍሉዌንስ ሊያደርጋችሁ ይችላል። ምንድነው የምትፈልጉት? ለምንድነው የምትፈልጉት? ያ ነገር ዋጋ አለው? የምር ይሄ ገንዘብ አውጥቼ የማገኘው ነገር የምር ጠቃሚ ነው ወይ? ቫሉዌብል ነው? is it worth it? ያዋጣኛል ወይ እንደሚባለው ነው ወይ ብላችሁ ራሳችሁ እንድትጠይቁ መጽሐፉ ይናገራል። ሁለተኛ ያንን ቦታ ካገኛችሁ ያታንገራግሩ። ዛሬ ነገ አይባልም። ስለ ፋይናንስ ዓለም እንግዲህ የመጀመሪያ መጽሐፍ ላይ አውርቻለሁ። ኦፖርቹኒቲ ልክ እንደ ብልጭ ብሎ ይጠፋል። ያንን ኦፖርቹኒቲ ቶሎ ግራም ማድረግ ከፈለጋችሁ ቦልድ ሆናችሁ ኢንቨስት እንድታደርጉ መጽሐፉ ይናገራል። ሶስተኛ በተቻላችሁ መጠን ሶሻል ፕሬሸሮችን ከዙሪያችሁ አጥፉ። ሰውን ለመምሰል አትታገሉ። በተለይም ደግሞ ልፋታቸውን ስራቸውን እውቅና ሳትሰጡ እንትናን ለመምሰል ስትታገሉ ከአቅማችሁ በላይ ነው እየተለጠጣችሁ ያላችሁት። ይሄ የተለያየ መልክ ያለው ሰው ትሆናላችሁ። ቁም ነገር ሳትሰሩ ታልፋላችሁ እንደማለት። ሶሻል ፕሬሸርን በተቻለ መጠን ከዙሪያችሁ አውጡ የሚል ሀሳብ ጻፊ ያነሳና የመጨረሻ የሚያነሳ ሀሳብ በተቻላችሁ መጠን ኤክስፔክቴሽናችሁን ጤነኛ ባልሆነ መንገድ የሚለጥጡት ደስታችሁን ሊያጠፉ ከሚችሉ ሰዎች፣ ሁኔታዎች ራሳችሁን ለማራቅ እንድትሞክሩ መጽሐፉ ይናገራል። እንዳልኳችሁ አንዳንድ የሚበልጡን ሰዎች መሃል መሆን ጥሩ ነው። እነሱን ለመምሰል በእነሱ ልክ ለማደግ ራሳችን ፑሽ እናደርጋለን። በተለይ አድማይር የምናደርጋቸው ሰዎች መሃል ስንሆን፣ የምንቀናባቸው ሰዎች መሃል ግን ስንሆን የተከሻ ፉክክር ላይ ነው የምንሆነው። ከሌለ ምሳሌ በተለይ ነው በእኛ ዘመን ትሬንድ ነው አይደል? የሆነ መመሳሰል ኖርማል እየሆነ የሌለንን አቅም እያወጣን እዛ ደረጃ ላይ ለመድረስ መሞከር መጨረሻው ኪሳራ እንደሆነ መጽሐፉ ይናገራልና ይሄ ደስታን ኤክስፔክቴሽንን ከልክ ያለፈ የሚለጥጡ ነገሮች፣ ደስታን የሚያጠፉ ኤክስፔክቴሽንን ከልክ ያለፈ ከሚለጥጡ ነገሮች እንድንቆጠብ መጽሐፍ ይናገራል። እኔ እንግዲህ The Art of Spending Money የሚለውን መጽሐፍ በሞርጋን ሃውሰል የተጻፈው መጽሐፍ በዚህ መንገድ አየሁት። መጽሐፉ እንዴት አያችሁት? ስለዚህ መጽሐፍ ያላችሁን አስተያየት ከስር በማስቀመጥላችሁ የሶሻል ሚዲያ አማራጮች ገብታችሁ ልጽፉልኝ ትችላላችሁ። እርግጠኛ ነኝ ከዚህ መጽሐፍ የሆነ ቁም ነገር ቀርቶላችኋል ብዬ ተስፋ አድርጋለሁ። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ መጽሐፍ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት ባይ። አሁን መድረክ ከታላቁ ደራሲ ከዘነበ ወላ ጋር ተመልሷል። እስከዛሬ እንግዲህ ይሄ ሶስተኛ ፕሮግራማችን ነው። ከተለያዩ ደራሲዎች ከተለያዩ ጸሐፊዎች ጋር ተሰብስበን መጽሐፍቶችን ዳሳ እያደረግን እየተወያየን ቆይተናል። በዚህኛው ዙር ግን በጣም ብዙዎቻችሁ ከምትወዱት ሶሻል ሚዲያም ላይ እንዲሁም በመጽሐፉ ከምታውቁት ከዘነበ ወላ ጋር በጣም ደስ የሚል ቆይታ ይኖረናል። እንግዲህ በብዙዎቻችሁ ጥያቄ መሰረት በዚህኛው ዙር ቀድመን መጽሐፉን እናገራለን። በአሁኑ ዙር ዳሳ የምናደርገው መጽሐፍ በንጉሴ አየለ የተጻፈውን ታላቁ ጥቁር የሚለውን መጽሐፍ ነው። እንግዲህ መጽሐፉን ያነበባችሁ ሰዎች በጣም ደስ የሚል መጽሐፍ እንደሆነ ተስፋ አደርጋለሁ። መጋቢት 4 ካፒታል ሆቴል የባህል አዳራሽ ውስጥ ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። አብረን እንገናኛለን። መጽሐፍት ዳሳ እናደርጋለን። ማንተዋወቅ ሰዎች ኔትወርክ እናደርጋለን። ግጥም የምንሰማበት፣ ከዛ አልፈን ደግሞ አሁን ያልኳችሁ መጽሐፍ ላይ የምንወያይበት አሪፍ ጊዜ አዘጋጅተናል። መጋቢት 4 በድጋሚ ካፒታል ሆቴል ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። ጓደኞቻችሁን ጋብዛችሁ ይህንም መጽሐፍ አንብባችሁ ወይ ደግሞ በተወሰነ መንገድ ዳሰሳውን አይታችሁ አብረን እንገናኛለን። መቅረት በምንም ታምር አይቻልም። እዚያ እንገናኛለን።